በስህተት ከእስር የተለቀቀው ኢትዮጵያዊ በፖሊስ እየታደነ መሆኑ ተሰማም። ሐዱሽ ገብረስላሴ ይባላል። ባለፈው ዓመት በሕገወጥ መንገድ እንግሊዝ ከገባ በኋላ በ14 ዓመት ታዳጊ ላይ የወሲብ ትንኮሳ ፈጽሟል በሚል 1 ዓመት ተፈርዶበት እስር ላይ ቆይቷል። ሆኖም እንዴት እንደሆነ ባልታወቀ ሁኔታም በስህተት ከእስር ከተለቀቀ በኋላ በፖሊስ እየታደነ መሆኑ ይሰማል። እስካሁን አንድ የፖሊስ መኮንን ከኃላፊነት ተነስቷል። የሀገሪቱ ምክትል ጠቅላይ ሚኒስትርና የፍትህ ሚኒስትሩ ዴቪድ ላሚ ዜናው በእጅጉ እንዳሳዘናቸው በመግለጽ በጉዳዩ ላይ አስቸኳይ ማጣራት እንዲደረግ አዘዋል። ሐዱሽ በፍጹም በእንግሊዝ መቆየት እንደሌለበትና ወደ ሀገሩ መባረር እንዳለበት ሐዱሽ አንዲት ታዳጊ ለመሳም መሞከሩና ወሲብ ነክ ንግግር አድርጓል የሚል መረጃም ባለፈው ወር ለተሰየመው ፍርድ ቤት መቅረቡ ይታወሳል። አጠቃላይ በቀረበበት ክስ ጥፋተኛ ሆኖ ወይም ደግሞ ጥፋተኛ መሆኑን ተከትሎ በ1 ዓመት እስርና ለ5 ዓመታት ከሴት አጠገብ እንዳይደርስ ሲፈረድበት ለ10 ዓመታት ደግሞ በወሲብ ጥቃት ፈጻሚዎች መዝገብ ላይ በየጊዜው እንዲፈርም ውሳኔ ተላልፎበታል። አሜሪካም የዓለማችንን ግዙፍ የጦር መርከብ ወደ ካሪቢያን አስጠጋች። እርምጃው በአካባቢው ከፍተኛ ስጋት አሳድሯል። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ አሜሪካም አዲስ ጦርነት እየጫረች ነው በማለት ከሰዋል። 337 ሜትር ወይም ከ1000 ጫማ በላይ ርዝመት ያለውና 90 ተዋጊ ጀቶች የመያዝ አቅም ያለው የዓለማችን ግዙፉ የአሜሪካ ጦር መርከብ ካሪቢያን መጠጋቱ አሜሪካም በቀጠናው የምታካሂደው ወታደራዊ እንቅስቃሴ እያየለ መምጣቱን የሚያመለክት ነው ተብሏል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት የጦር መርከቡ ከሜዲተራኒያን ወደ ካሪቢያን ባህር እንዲዛወር መደረጉን አረጋግጠዋል። ማዕከላዊና ደቡብ አሜሪካን ለመቆጣጠር የሰፈረውን ኃይል ለማገዝ እንደሆነም አክለዋል። መርከቡ ከክሮሺያ ጠረፍ ከ4 ቀናት በፊት ተንቀሳቅሶ ካሪቢያን ባህር መድረሱን አሜሪካ በአካባቢው ወታደራዊ ዘመቻ ማጠናከሯም በቀጠናው የተስፋፋውን የሕገወጥ አደንዛዥ እጽ ዝውውር ለመከላከል ነው ብለዋል ሚኒስትሩ። ከዚሁ ጋር በተያያዘ ከዋሽንግተን ጋር ውዝግብ ውስጥ የገቡት የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ የመርከቡን ወደ ሀገራቸው ጠረፍ መጠጋት አስመልክቶ አሜሪካም አዲስ ጦርነት እየፈለገች ነው ሲሉ አውግዘዋል። የአሜሪካ መሪዎች ዳግም ጦርነት ውስጥ ላለመግባት የገቡትን ቃል ለመሻር እየሰሩ ነው ብለዋል ማዱሮ። የቬንዙዌላና የኮሎምቢያን መሪዎች በአደንዛዥ እጽ አዘዋዋሪነት የሚከሷቸው የአሜሪካው መሪ ዶናልድ ትራምፕ በካሪቢያን እጽ በሚያዘዋውሩ መርከቦች ላይ እርምጃ እንዲወሰድ በሰጡት መመሪያ መሰረት ከሰሞኑ ጥቃት ተጠናክሮ ቀጥሏል። ካለፈው ወር መጀመሪያ አንስቶ 10 በሚደርሱ መርከቦች ላይ በተፈጸመ ጥቃት 43 ሰዎች መገደላቸው ሲነገር በርካታ የአሜሪካ ኮንግረስ አባላት የዘመቻው ሕጋዊነት ላይ ስጋት እንዳላቸው ይገልጻሉ። የኬንታኪ ግዛት ሴናተር ራንድ ፖል ለምሳሌ የዚህ አይነቱ ዘመቻም የኮንግረሱን ይሁንታ ማግኘት እንዳለበት ሲጠቅሱ፣ ትራምፕ በበኩላቸው ጥቃት እንዲፈጸም የማዘዝ ሕጋዊ መብት እንዳላቸው ይከራከራሉ። በባህር ላይ የሰሞኑን ጥቃት እንድንፈጽም ተፈቅዶልናል። በቀጣይ የምድር ዘመቻ ሲጀመር ኮንግረሱን እንጠይቃለን ብለዋል። የአሜሪካ ዘመቻም ከዓለም አቀፍ ሕግ አንጻር ወይም ደግሞ ከዓለም አቀፉ ሕግ ጋር ይጋጫል የሚሉ በአንድ በኩል አስጊ ሁኔታዎች ሲኖሩ ከራሷ ሕጎች ጋር አጣጥማ እርምጃ መውሰድ እንደምትችል የሚጠቅሱ በሌላ በኩል አስተያየት እየሰጡ ናቸው። አሜሪካም ያልፈረመችው የመንግስታቱ ድርጅት የባህር ሕገ ደንብ በዓለም አቀፍ ሕግ የሚንቀሳቀሱ መርከቦችን በተመለከተ ሀገሮች ጣልቃ ላለመግባት ተስማምተው ፈርመዋል። አንዳንዴ ከሀገራት የውሃ ክልል ተሳደው ወደ ትላልቅ ውቅያኖሶች የሚደርሱ መርከቦችን ይዘው የማጣራት የተገደበ መብት ተሰጥቷቸዋል። ኃይል የመጠቀም መብታቸው መርከቦችን ለማስቆም ብቻ እንደሆነ ጥቃት ለመፈጸም አስፈላጊና ምክንያታዊ ራስን የመከላከል አስገዳጅ ሁኔታ መኖር አለበት ይላሉ ቤልፋስት የሚገኘው የኩዊን ዩኒቨርሲቲ መምህር ፕሮፌሰር ሉክ ሞፌት። እናም አሁን አሜሪካም በጥርጣሬ በመርከቦች ላይ የምትፈጽመው ጥቃት
በዓለም አቀፉ ሕግ ተቀባይነት የለውም ብለዋል ፕሮፌሰሩ። የትራምፕ አስተዳደር የባህር ላይ ዘመቻውን በማጠናከር አሁን ግዙፍ የጦር መርከብ ማስጠጋቱ ደግሞ የአካባቢውን ሀገራት በተለይም ቬንዙዌላን ትልቅ ስጋት ላይ እንደጣለ ይነገራል። ትራምፕና የቬንዙዌላው መሪ ኒኮላስ ማዱሮ ከቃላት ባለፈ ወታደራዊ ፍጥጫ ውስጥ መግባታቸው በቀጥታም ደቡብ አሜሪካ ወደ ለየለት ጦርነት ይሸጋገራል የሚለውን ግምት ያጠናከረ ሆኗል። ከሩሲያ ጋር የተኩስ አቁም ስምምነት እንዲደረስ የቻይና ድጋፍ ወሳኝ ነው አሉ የአሜሪካ ፕሬዝዳንት ዶናልድ ትራምፕ። ፕሬዝዳንቱ ለጉብኝት ወደ እስያ ሲጓዙ አውሮፕላን ውስጥ ለጋዜጠኞች በሰጡት ቃል ሩሲያም ወደ ስምምነት እንድትመጣ ቻይና ድጋፍ ታደርግ ዘንድ ፍላጎታቸው መሆኑን ገልጸዋል። ትራምፕ ከቻይናቻቸው ሺ ጂንፒንግ ጋር በደቡብ ኮሪያም እንደሚገናኙ ሲነገር ይኸው ሩሲያን ወደ ተኩስ አቁም የማምጣት ጉዳይ የውይይታቸው አንድ አጀንዳ እንደሚሆን ይጠበቃል። የአሁኑ የትራምፕ አስተያየት በሩሲያም ሁለት ግዙፍ የነዳጅ ኩባንያዎች ላይ አዲስ ማዕቀብ መጣላቸውን ተከትሎ የተሰማ ነው። ያም ሆኖ የሩሲያ ዋነኛ አጋር ምዕራባውያን ማዕቀብ ሲጥሉባት ብቸኛ ከጎና የቆመች የክፉ ቀን ወዳጅ ቻይና የትራምፕን ፍላጎት ወይም ጥያቄ ትቀበል እንደሆነ አይታወቅም። ስናወራና በተግባር ያለው ፑቲን የተለያየ ነው ለሚሉት ትራምፕ አሁን በቻይና በኩል ሊመጣ ስለሚችለው ሰላም ራሳቸውም እርግጠኛ አይደሉም። ትራምፕ ኤርፎርስ አውሮፕላናቸው ላይ መግለጫ እየሰጡ ሳለ ታዲያ የዩክሬን የነፍስ አድን ሰራተኞች በሩሲያ ሚሳኤል የተጎዱ ሰዎችን ለማትረፍ እየከነፉ ነበር መሬት ላይ። እንዲህ ያለውን አረመኔ እንድናሸንፍ ድጋፋችሁ አይለየን ብለዋል የዩክሬን ፕሬዝዳንት ዜሌንስኪ። የአሜሪካም የቀድሞ ምክትል ፕሬዝዳንት ካማላ ሃሪስ በቀጣዩ ፕሬዝዳንታዊ ምርጫም ሊወዳደሩ እንደሚችሉ ገለጹ። ካማላ ሃሪስ ከቢቢሲ ጋር ባካሄዱት ቃለ ምልልስ አንድ ቀን የመጀመሪያዋም የአሜሪካ ሴት ፕሬዝዳንት እንደሚሆኑ ተስፋቸውን ገልጸዋል። አምባገነን ሲሉ የገለጿቸውን ፕሬዝዳንት ትራምፕን በተመለከተ ባለፈው የምረጡኝ ዘመቻ ወቅት ስለ ትራምፕ የተናገሩት አሁን በተግባር መታየቱን አመልክተዋል። በአሜሪካ ታሪክ ለመጀመሪያ ጊዜ ሴት ፕሬዝዳንት የምትመጣ ከሆነ ምናልባትም ራሳቸው ሃሪስ እንደሚሆኑ ገልጸዋል። ትራምፕ አምባገነንና የፍትህ ተቋሙን እንደ መሳሪያ በመጠቀም ፍላጎቱን እንደሚያስፈጽም የተናገርነውን በስራም አሳይቶናል ይላሉ ሃሪስ። ለዚህም ታዋቂው የቴሌቪዥን ሾው አቅራቢ ጂሚ ኪሜል የቻርሊ ከርክን ሞት በተመለከተ በሪፐብሊካኖች ምላሽ ላይ በመቀለዱ ከአየር እንዲወርድ ያደረጉበትን እርምጃም ጠቅሰዋል።